ይሄንን ቁልፍ መቀበል አልችልም። ሄደን ይሄን ቁልፍ እንመልስለታለን። ሊደብረው እንደሚችል አውቃለሁ። መላው የጨረቃ ቤተሰቦች በዛሬው ቪዲዮ ላይ የሁላችሁን ማስተዋወስ ማየት ፈልጋለሁ። ምክንያቱም ይሄ ጉዳይ እኛን ይመለከተናል። አይሚ ያደረገችው ነገር ልክ ነው ስህተት ነው? መኪና መመለሷን እንደ ትክክል ታዩታላችሁ ወይ? እስቲ እናንተን አስተዋወስ ማየት ፈልጋለሁ። መላው የጨረቃ ቤተሰብ ነው የምትሉ በአጠቃላይ ቪዲዮ ሲጀምሩት በላይክ እና ሰብስክራይብ ያደረጋችሁ ደግሞ ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል። አበረታቱኝ ቤተሰቦቼ። እንግዲህ በዛሬው ቪዲዮ ብሩኬ ለአይሚ መኪና ገዝቶ እንደሰጣት እናቅ ነበር። አይሚ ግን ያ ነገር ከብዶኛል፣ አሻፈረኝ፣ በቃ እኔ ይሄን ነገር መቋቋም አልችልም፣ መኪናውን ልመልስና እኔ የትም ስለማልወጣ መንጃ ፈቃድም ስለሌለኝ ይሸጥና ሌላ ነገር እናደርግበታለን እያለች ብሩን። በዚህ ጉዳይ ምን ትላላችሁ? እኔ እንደምለው ከሆነ ግን ይሄ ነገር ልክ አይደለም። በቃ ምክንያቱም ለምን በቃ ብሩኬ አንዴ ገዝቶልሻል። ብሩኬ ገዛልሽ ስለሚያስፈልግሽ ነው። በቃ እሱ ያደረገውን እንደሚያደርግልሽ ቃል ስለገባ ለራሱ ላንቺ ቃል ስለገባ አረገልሽ። ስለዚህ አንድ ሰው ደግሞ የተሰጠውን ስጦታ መመለስ አለበት ብዬ አላስብም። አንድ ጨረቃዊ ሰዎች ባይዘወይ ማንም ሰው ሳይጋቡ መኪና የሰጠ ሰው የለም። በፍቅረኛሞች ደረጃ ሆኖ ማንም ሰው ሲያደርግ አይቻልም። ግን ብሩክ ለምንድን ያደረገው? ያንቺና የብሩክ ፍቅር እውነተኛ ፍቅር ስለሆነ በቁስ ነገር የተመሰረተ ፍቅር አይደለም። ከባዶ ነው የተነሳችሁ እያየናችሁ። ስለዚህ እዚህ ለመድረስ ደግሞ ለብሩክም ያንቺ እጅ አለበት፣ ለአንቺም ደግሞ የብሩክ እጅ አለበት። ስለዚህ ለአንቺ ምንም ነገር ቢያደርግልሽ ያንቺ ነው ማለት ነው፣ የሱም ያንቺ ነው። ስለዚህ አሁን ላይ ይሄን መኪና መመለስሽ ልክ ነው ብዬ አላስብም። ይሄ የኔ ሐሳብ ነው። ቪዲዮን ያየን ደግሞ ሐሳብ እንሰጥበታለን። አብራችሁኝ እያያችሁ የእናንተን ሐሳብ አስተያየት ደግሞ ኮሜንት ላይ ትፈልጋለሁ። ወድ ታውቃለህ አይደል? እኔ ካንተ ህልም ጎን ነኝ፣ ካንተ እቅድ ጎን ነኝ። ከሱ እቅድ ጎን መሆን የምትችው ደግሞ እሱ የሚያደርግልሽን ነገር እየመለስሽ አይደለም አይሚያችን። ምክንያቱም እሱ ይሄን ነገር ሲያደርግ እኮ በቃ ያስፈልጋታል፣ የወጣው ነገር ይውጣ ብሎ ነው ያደረገው እንጂ ሳያስብ ቀርቶ አይደለም። መቼም መኪና የሚያክል ነገር ዝም ብሎ አይገዛም። አስቦበት ብዙ ዓመት ነገር ያሰበበት ነገር ነው ነገር። ስለዚህ አሁን ላይ ግን አንቺ ይሄን ስጦታ አይ እኔ ከበደኝ፣ በቃ የብሩኬ ነገሩ ከበደኝ፣ ብዙ ነገር እያደረገልኝ ነው ብለሽ ይሄን መኪና መመለስ የለብሽም። በቃ ምክንያቱም አንደኛ የአንቺና የብሩክ ፍቅር የተመሰረተው በቁሳዊ ነገር አይደለም። አንቺም ታደርግለታለሽ፣ እሱም ያደርግልሻል። በቃ ይሄ እኮ ፍቅር ውስጥ እኮ ያለ ነገር ነው። በቃ መኪና ትልቅ ነገር ነው አውቃለሁ፣ ግን ደግሞ ከፍቅሩ ምን ያክል እንደሚያፈቅርሽ እኮ ማውራት ይቻላልሽ። በቃ በእውነቴን እኮ እላችኋለሁ። በቃ እኔ የማደርገውን ነገር አንቺ ማድረግ አለብሽ ብሎ ይሄ መኪና ከገዛልሽ አንቺ ደግሞ አይ አሻፈረኝ ብለሽ መመለስ አለብሽ ብዬ አላስብም። በእኔ በኩል እንደዛ ነው። የአንቺ ስሜት ይገባኛል አይሚ። አንቺ በቃ በጣም ስለምትወጂው ነው። ባይዘወይ ማንም ሴት መኪና መልስ አታውቅም። ማንም ሴት ብቻ አይደለም ወንድም መኪና ከንስቶ አይመልስም። ማንም ሰው ይሆን። ግን አንቺ ነው ይሄ ነገር ተሽጦ ሌላ ነገር እናደርግበታለን ማለትሽ ምን ያክል ብሩኬን ካለ ጥቅም እንደቀረብሽው ንጹህ ልብሽን ያስታውቃል። ባይዘወይ ብዙ የአይሚና የብሩኬ ጠላቶች ያወራሉ እንሱ የቀረበችው ለጥቅም ነው፣ ብዙ ነገር ይወራባቸዋል። ግን አይደለሽም። ባይዘወይ እኛ እናውቃለን። እኛ የጨረቃ ቤት ሰዎች፣ እኛ የእናንተ ወዳጆች እናውቃለን ይሄን ነገር። ይችን በጣም ወዳታለሁ። ለምትናገር እያት ስሟት። አይ ላቭ ዩ። በጣም ደስተኛ ነኝ በአንተ፣ ኩራት ይሰማኛል ስላንተ ሳወራ። እግዚአብሔርን ባይዛዌ አንድ ሴት ስለ ፍቅረኛዋ ወይ ደግሞ ስለ ባሏ በእንደዚህ አይነት መንገድ በኩራት ስትናገር ደስ ይለኝ። ጨረቃዊ ሰዎች አሁን አይሚ ስለ ብሩኬ በኩራት ነው የምትናገረው። ምን ያክል እንደሚወዳት፣ ምን ያክል እንደሚያፈቅራት፣ ምን ያክል እንደሚንሰፈስፈላት፣ ምን ያክል ህይወቱን እንደሚሰጣት ስታወራ ደስ ይላል። ባይዛዌ ይሄ መስማት ይሄ መናገርሽና ባይዘዊ የአይሚና የብሩኬ ፍቅር በጣም እየወጣ ነው። እንዴ መሰላችሁ? ያኔ ፍቅራቸውን መገላለጻቸው አፈቅርሃለሁ መባባላቸው በቃ አሁን ነፃ ናቸው። በቃ በይፋ ፍቅረኛሞች ነን ብለው አውጀውታል ማለት ነው። ለምን ይህን ሁሉ ነገር እንደሚያደርግልኝ አላውቅም። ያው የታወቀ ነው። በቃ ስለሚወድሽ ነው፣ ስለሚያፈቅርሽ ነው። በቃ የህይወቴ አጋር ነች፣ የልጆቼ እናት ነች ብሎ ስለሚያስብ በቃ ከዚህ በኋላ እኮ አንቺና ብሩኬ እኮ የቀራችሁ ምንድን ነው? መጋባት ነው። በቃ ሽማግሌ ልካችሁ መጋባት ነው የቀራችሁ አይደል? ጨረቃዊ ሰዎች በቃ ስለዚህ ስለሚያምንብሽ ነው፣ ስለሚተማመንብሽ ነው ምንም ነገር የሚያደርግልሽ እንጂ ማንም ወንድ ላላገባ ሴት መኪና ገዝቶ እንቺ ቁልፍ አይልም። ባይዘወይ ማንም ቤተሰቦቼ አግብቶ ራሱ የሚሰጥ ብዙ ጊዜ አሁን ከስንት አንድ ነው ካላቸው ነው። ስለዚህ ብሩኬ ደግሞ ይሄን ያደርገልሽ ምን ያክል እንደሚያፈቅርሽ ያሳያል። ባይዘወይ ከምንም በላይ የእናንተ ፍቅር የተመራው የተገነባው በቁስ ነገር አይደለም። ስለዚህ አሁንም ቢሆን ይሄ መኪና እንካ ማለትሽን ብሩኬን ቁልፉን አቁሚ። በቃ አይሚያችን
አሁንም ቢሆን ይሄን ቪዲዮ ለሚና ለብሩኬ አድርሱልኝ። በተለይ ደግሞ ለሀይሚ ማየት አለባት። በቃ ስጦታ አይመለስም። እኔ አሁን ለአንድ ሰው ስጦታ ገዝቼ ያን ስጦታ እንካ ቢለኝ ይደብረኛል። በእውነቴን ነው። አሁን ሀይሚ በጥሩ ጎን ያሰበችው፣ ግን ደግሞ ለብሩኬ ግን በጣም ነው የከፋው። ፊቱን አይቼዋለሁ። እንግዲህ ከዚህ በኋላ ፍቅረኛ ማቾች ባልና ሚስት መሆን የምንችል ሰዎች ሆነናል። ይህን ነገር ከሀይሚ አፍ መስማቴ በጣም ደስ ብሎኛል። በቃ አለ አይደለ ፍቅረኛሞችን እና ባልና ሚስት ለመሆን በቅተናል ከዚህ በኋላ በቃ ብላለች። እና ብሩኬ ምን ጠብቃለህ? ይህን ነገር እንግዲህ ቪዲዮን መለስ ብለህ ስታየው ብሩኬ ይህን ነገር ካየው በቃ ቶሎ ሽማግሌ ላክና ሀይሚን ጠቅለለልን። በቃ አግባ። እኔ ሰርግ በብላ ትፈልጋለሁ። በቃ እንዴ ወደ ቁም ነገሩ ግን ስንመለስ ሀይሚ ግን ወደ ራስሽ ተመለሺ። በደንብ አስቢበት። አውቃለሁ ከብዶሽ ነው። የብሩኬ ፍቅር በጣም ከብዶሽ ነው። የሚያደርግሽ ነገር ከአቅምሽ በላይ ሆኖ ነው። ግን ደግሞ ይሄ መኪና መመለስ የለብሽም። መኪናው አይሸጥም። ምክንያቱም ይሄ መኪና ማለት በቃ መንጃ ፍቃድ ተመለሽ እኮ መያዝ ትችያለሽ። ይሄ መኪና መቼም ብሩኬ አንቺን ማመላለስ እኮ ስርጭት እኮ አይደለም። በቃ መኪና ይኑራት በቃ ብሎ ስላሰበ ነው፣ ስለሚወድሽ ነው አይደል? ጨረቃ ቤተሰቦች የሚያደርግለትን ሁሉ መቀበል አለበት ብዬ አላስብም። ባይዘዌ እንደ ሀይሚ አይነት ሴት ግን የት ይገኛል? እስቲ ማን ነው እስቲ መኪና ተሰጥቶት እኔ ከአቅሜ በላይ ነው በቃ ስለዚህ አይ እንካ መኪናውን የሚል ሰው አለ? እምትል ሴት አለች? የሚል ወንድ አለ? የለም ማንም ሰው በዚህ ምድር ላይ እኔ አለ ካላችሁኝ በፈለጋችሁትን ነገር እቀጣለሁ። ሀይሚ ግን ምን ያክል ልቧ ንጹህ እንደሆነ ምን ያክል ብሩክን በንጹህ ልቧ እንደቀረበች የሚያሳይ ነገር ነው። ባይዘዌ የሀይሚና የብሩኬ ጠላቶች አሏቸው እኛ እንደምንወዳቸው ሁሉ እና እነሱ ምን ያወራሉ? በቃ ሀይሚ እኮ የቀረበችው ለጥቅሙ ነው ስላለው ነው ስለሚያደርግላት ነው። አይደለም ባይዘዌ አይደለም። በቃ ሀይሚና ብሩኬ እያየናቸው ምንም ሳይኖራቸው ከስር የተነሱ ልጆች ናቸው አይደል? ጨረቃ ቤተሰቦች እያየናቸው በአይናችን ያደጉት። ለብሩኬ መለወጥ የሀይሚ እጅ አለበት፣ ለሀይሚ መለወጥ ደግሞ የብሩኬ እጅ አለበት። በቃ አብረው ሰርተው አብረው ነው ያፈሩት የሁሉ ነገር። ስለዚህ አሁንም ቢሆን ማንም ምንም ብሎሽ ከሆነ ሀይሚ ብዙ ነገር ሊልሽ ይችላል። ጠላቶቻችን ማለት ነው የሀይሚና የብሩኬ ጠላቶች ብዙ ነገር ሊልሽ ይችላሉ። ያን ነገር ሳሰሚ ያን ነገር ብሎሽ ከሆነ ድንገት ብዬ ፈራው። ምክንያቱም ብዙ ነገር ሲወራ ስለሰሞኑ ከዚህ ፍስኔ ላይቭ ላይ በቃ ብዙ ነገር ይወራባቸዋል። እኛ የጨረቃዊ ሰዎች እንደምንወዳቸው ደግሞ ሁሉ ደግሞ የነሱ መጣላት የሚፈልጉ አሉ። ስለዚህ አሁንም ቢሆን ማንም እንዳሰሚ። ሁለት ደግሞ ይሄ መኪና አይመለስም አይሸጥም። በቃ መሸጥ የለበትም። ብሩኪም ደግሞ ላስብበት ነው ያልከው። ይሄ የሚታሰብበት ነገር አይደለም። በቃ እኔ ከፍቶኛል፣ ይከፋኛል፣ ይሄ መኪና አንቺን የገዛሁት ስለዚህ አይመለስም ብለህ እርምጃህን ማሳወቅ አለብህ ብዬ አስባለሁ። እናንተም ታስባላችሁ? ከተሳሳትኩ ደግሞ አርሙኝ እስቲ ኮሜንት ላይ። ጎደለብኝ ሲጀመር ማለት መኪና አላጣሁም። ደግሞ የት ስለሚሄድበት የት ለምወጣበት የት ለምገባበት መኪና አያስፈልገኝም። እግዚአብሔርን ንቄው አይደለም ፍቅር ብሩኬ እኮ ይህ መኪና ሲሰጥሽ እኔ ያረኩትን ነገር አንቺም ለአንቺም ማድረግልሻለሁ ብሎ ቃል ገብቷል። ለእሱ አይፎን ሲገዛ ለአንቺም ገዝቶልሻል። ለእሱ መኪና ገዝቶ ከአንድ ዓመት ምናምን በኋላ ግን ለአንቺም ድጋሚ ገዛልሽ። ለምን? ቃሉን ስለጠበቀ ነው። ቃሉን ነው በቃ። ምክንያቱም እዚህ ጋር ቃል ባይዘወይ ትልቅ ነገር ነው። በቃ አንቺ ማለት እኮ የቤቱ አጋር ነች። ስለዚህ ይሄ ነገር ያስፈልግሻል ብሎ ካሰበ አንድ ባል ያን ነገር እሺ ብለሽ ነው መቀበል ያለብሽ። በቃ አሁን ሊጨረቃ ቤተሰቦች ቁሳቁስ አይለካም። ቢስ ብሩኬነቱ ብቻ በቂ ነው። እንዴት እንደማፈቅር ታውቃለህ? የኔ እናት ባይዘወይ ይህን ሰሙን ሀይሚና ብሩኬ በቃ ፍቅራቸው በጣም ደርቷል። በቃ አፈቅርሃለሁ የኔ አባት ቡቡዬ ቅመሜ ሲባባሉ እንዴት ደስ እንደሚሉኝ የጨረቃ ቤተሰቦች። እናንተስ እንዴት ነው ግን? እንደዚህ እንደ ልጅ እንዳለን ይሄ መኪና አስፈላጊ አይደለም። ምክንያቱም እዩት የብሩኬን ፊት በጣም ተለውጧል። በቃ ከፍቶታል፣ ለብሮታል። አይ ቲንክ ከቪዲዮ በፊትም አውርተዋለች መሰለኝ። እና በቃ ይሄ ነገር ልክ ሀይሚ ማለት መኪናው መመለስ የለብሽም። በቃ ቡቡ ለፍቶበት ነው አስቦበት ነው የገዛው ይሄን ነገር። መቼም አንድ ሰው መኪና ሲገዛ ሳያስብበት አይደለም። ይሄ እርግጠኛ ነኝ የዓመታት እልሙና ሀሳቡ ነው ያሳካው። መቼም ዝም ብሎ ሳያስብ ከመሬት ተነስቶ ሄዶ መኪና ገዝቶ አይመጣም። ስለዚህ አይናችን ይሄ መኪና መመለስ አለብሽ ብዬ አላስብም። እባክሽን አሁንም ቢሆን ደግመሽ አስቢበትና ብሩኬ እንዳይከፋው በቃ መንጃ ፍቃድሽ ተማሪ፣ ከዛ በኋላ ተለማመጂ፣ መኪናውን ያዢ። በቃ ምን ችግር አለው እንዴ? ይሄ እኮ የፍቅሩ መገለጫ እኮ ነው። አንድ ሰው ለሚወደው ሰው ነው ምንም ነገር የሚሰጠው አይደል እንዴ? እኔ አሁን አንድ ሰው የማልወድ ከሆነ ምንም ነገር ድንብሎ ሳንቲም አልሰጥም። ግን ለምወደው ሰው ግን ብዙ ነገር እሰጣለሁ። ለምን? ስለምወደው ጊፍት ብዬ ነው የምሰጠው። ስለዚህ አሁንም ቢሆን ብሩኬ ስለሚወድሽ ነው ነገር ያደርጋልሽ። አንቺም እኮ ከዚህ በፊት እኮ ብዙ ነገር እኮ አድርገሽለታል እንዴ?
እሱ ልመለስ ብሏል አላለም። ለምን? ጊፍት ነዋ። በክብር ነው ቁጭ የሚያደርገው አይደል? ጨረቃ ቤተሰቦች እኮ መኪናን የሚያክል ነገር ማንም ሰው ተሰጥቶት እምቢ አይልም ሰው። እና አንቺ መጀመሪያ ልትሆኚ ነው አይሚያችን? አንቺ መጀመሪያ ልትሆኚ ነው? አትሆኝም። አይሆንም። ይሄ ነገር መሆን አለበት ብዬ አላስብም። ጨረቃ ቤተሰቦች እናንተ ደግሞ እኔ ከተሳሳትኩ አርሙኝ ኮሜንት ላይ ባይዛወይ የአይሚን ሀሳብ ሳልረዳቃች አይደለም። የአይሚን ሀሳብ እረዳለሁ። አይሚ ንቃው ምናምን አለ መኪናው በቃ ሼም ይዟት ነው ከብዷት ነው በቃ ከበዳት። አንዳንዴ ፍቅር ይከብዳል እኮ ባይዛወይ አንድ ሰው ብዙ ነገር ሲያደርግላችሁ ወይኔ እኔ ግን አይደለም። የአንቺና የብሩኬ ፍቅር የተመሰረተው በንጹህ ፍቅር ነው። ስለዚህ ምንም ነገር ስትደራረጉ ምንም ነገር ሲያደርግልሽም ምንም ሼም የሚባል ነገር መያያዝና ማሰብ አለብሽ ብዬ አላሰብም። ሲጀመር ይህንም ማሰብ ባይምሮች ራሱ ማንጣት አልነበረብሽም ብዬ አስባለሁ። ይሄ የኔ ሀሳብ ነው። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ትፈልጋለሁ እኮ ገባኝ። ይሸጣል እና ሌላ ነገር እናደርግበት። በፍጹም ሌላ ነገር ማድረግ ካለባችሁ በሌላ ብር ነው ማድረግ ያለባችሁ። ይሄ መኪና መሸጥ የለበትም። ይሄ የኔ አቋም ነው። በቃ የእናንተን አቋም ደግሞ የጨረቃ ቤተሰቦች ኮሜንት ላይ ትፈልጋለሁ። በዛ ይባል ስንት ወር ነው? ወራቶች ነው የምትማር አይደል? እስከ 3 ወር አይፈጅብኝም ካሜራማን? አረ መንጃ ፍቃድ አይፈጅም። መንጃ ፍቃድ 1 ወር ከምናምን 1 ወር ከ20 ቀን 1 ወር ከምናምን ነው የሚፈጀው። አይሚያችን ለምን ዓመት የማይፈጅም? በቃ መኪናው ይቀመጣል እኮ። ብሩኬ ይዘዋል፣ ሚፍታ ይዘዋል፣ ፍጹም መያዝ ይችላሉ። በቃ ብሩኬም ደግሞ እየቀያየረ መያዝ ይችላል። በቃ አንቺ መንጃ ፍቃድ አውጥተሽ እስክምትሄጂ ድረስ መኪናው መሸጥ አለበት ብዬ አላስብም። አሁንም የኔ አቋም ይሄ ነው። የጨረቃ ቤተሰቦች እስከ 3 ወር በቃ የሚፈልገው ነገር አለ፣ ግን እሱን አሁን በካሜራ ፊት አይደለም ነገር። የምትፈልጊውን ነገር ያደርግልሻል እንጂ መኪናውን ሽጣችሁ አይደለም ሌላ ነገር ማድረግ ያለባቸው። በቃ ይሄ መኪና እኮ እኛ ተደስተን ደስ ብሎን በቃ ብሩኬ አስበው መኪና የሚያክል ነገር ገዝቶ ለአንቺ መስጠቱ እኔ እንጃ አላቅም። መቼም ይህን ቪዲዮ ቤተሰቡም ያየዋል። ቤተሰብ ጋርም የላችሁ ይሆናል። አሁን ጊዜ በመኪናው አይደል እንዴ? ቤተሰብስ ምን ይላል? ስለዚህ አይሚያችን ይህን ሀሳብሽን እኔ አልቀበለው። ሰላም አይሰማኝም። እንዴት ነው ሰላም አይሰማኝም? ይሄኔ እናት ከብዷት እኮ ነው። በጣም ከብዷት ነው እኮ በእውነት እላችኋለሁ እንጂ እኮ ንቀው አይደለም መኪናውን በክፉ መንገድ እኮ አይተው አይደለም። ግን በቃ ከአቅሟ በላይ ስለሆነ ነው። በቃ ሁሉም ነገር ከአቅሟ በላይ ስለሆነ በቃ እኔ መኪናዋን መቀበል አልችልም እያለች ነው። እኔ እንጃ አላውቅም። እኔ የአይሚ ልብ የትም የለም። ማንም ሰው እንደ አይሚ ያደርጋል ብላችሁ ካሰባችሁ እስቲ ኮሜንት ላይ ንገሩኝ። ማንም አያደርግም አልኩኝ። ምን አጥቻለሁ አልኩኝ። ስጦታ ተመልሶ ላስብበት። በቃ ስጦታ ተመልሶ ምንም ነገር አይገዛም። ሲጀመር ስጦታ አይመለስም። ይመለሳል። ጨረቃ ቤተሰቦች እስቲ እናንተ ደግሞ ኮሜንት ላይ ንገሩኝ። እንዳንቺ አይነት ሴት ህይወቴ ላይ በመኖሩ ደስተኛ ነኝ። ማንም እንዳንቺ ሊያደርግ አይችልም አይደል? በጣም በእውነት እናንተ ራሱ በእኛ ህይወት ውስጥ መኖራችሁ ለእኛ በጣም ደስታ ነው። በቃ በጣም ትልቅ ደስታ ነው። ምክንያቱም በቃ አይሚና ብሩኬ በእኛ ህይወት ውስጥ አለ አይደለ? እኛ ሁሉ ከ12 ሰዓት ላይ አይሚና ብሩኬ እኮ አሉ፣ በአይሚና ብሩኬ ደስተኛ እንሆናለን ብላችሁ ታስባላችሁ አይደለ? ምን ያክል ጓጉታችሁ አይሚና ብሩኬን እንደምትጠብቁ እንግዲህ እኔ አውቃለሁ አይደል ጨረቃ ቤተሰቦች። ስለዚህ እናንተ ራሱ በእኛ ህይወት ስላላችሁ እኛ በጣም እድለኛ ነን። ስለዚህ አሁንም ቢሆን ብሩኬ ሀሳብን ማሳወቅ አለብክ ላይሚ። አይ ይሄ ነገር አይሆንም ማለት ትችላለህ። ይሄ መኪና መሸጥ የለበትም፣ እኔ ለአንቺ የሰጠሁልሽ ጊፍት ነው፣ በቃ ስጦታ ደግሞ አይመለስም ብለህ ሀሳብን ብንነግራት ደስ ይለኛል። ላስብበት ራሱ የሚለው ቃል ተገቢ ነው ብዬ አላስብም። ጭራሽ አልጠበቅኩኝም። አንቺም እኮ ብዙ ነገር አድርገሽልኛል አይደል? እኔ ምንም ከአንተ አንጻር እኔ ምንም እኔ አልከፋኝም። ያው ልጅ ሆንኩላችሁ። ሲጀመር እኮ የእናንተ ፍቅር የተመሰረተው በቁስ አይደለም፣ በትክክለኛ ፍቅር እስከሆነ ድረስ ምንም ቢያደርግልሽ ምንም ብታደርጊለት መቆጣጠር የለባችሁም። እኔ ያደረኩልህ ትንሽ ነው፣ አንተ ያደረክልኝ ብዙ ነው መባባልም የለባችሁም። በቃ መቆጣጠር የለባችሁም። አንቺ ሲኖርሽ ታደርጊያለሽ፣ ብሩኬ ሲፈልግ ያደርጋል። በቃ አለቀ ደቀቀ። ስለዚህ አሁንም ቢሆን የኔ ሀሳብ አይሚ ያቀረበችው ሀሳብ ልክ ነው ብዬ አላስብም። በቃ ምክንያቱም አይሚ ከብዶች ነው አውቃለሁ። በጥሩ ጎን ሁላችንም አይሚ ንቃው መኪናው ምናምን አይደለም፣ በጥሩ ጎን ነው። ከብዷት ነው ሁሉ ነገር ከበዳት። ግን ደግሞ መኪናው መመለስና መሸጥ የለበትም ብዬ አስባለሁ። የእናንተን ሀሳብ ማየት እፈልጋለሁ። ቅድም የለቅኩላችሁ ሙዚቃ ስለ ብሩኬ የሚናገረውን ብሩኬን የሚያሞግሰውን ሙዚቃ እንዴት አያችሁት ማለት ነው። እንደተለመደው እንግዲህ ሁሌ 11 ሰዓት ላይ የምለቅላችሁ ሙዚቃ አለ ማለት ነው። ስለዚህ አበረታቱኝ ባካችሁን። እና ደግሞ በሌላ አካውንት ደግሞ የሆነ ትረካ ነገር ጀምሬያለሁ ስለሚና ስለ ብሩኬ ስላሳለፉት ስቃይ ያላ ብዙ ስቃይ አልፈው ነው እዚህ ደረሱት አይደል እንዴ? አይተናል፣ ሰምተናል፣ ብዙ ነገር እንትን ብለናል። ግን አሁን ላይ ግለደሱበት ነገር ግን ብዙ ነገር አልፈው ነው የመጡት እና ያን የሚተርክ ተረት በሌላ አርጌ ነው እኔ በሌላ መንገድ አለ ራሱን አይደለም
እሱንም አካውንቴን አበራቱኝ እላችኋለሁ ማለት ነው። ጥሩ ነገር ካበረታታችሁኝ ጥሩ ነገር እየሰራው እመጣለሁ ማለት ነው። እወዳችኋለሁ፣ አመሰግናለሁ። የሁላችሁንም ሀሳብ አስተያየት ግን ማየት እፈልጋለሁ።